አቤኒ ዜማዬን ባለማግኘቱ በጣም ተሰምቶት ራሱን ሊጎዳ ሲል ያዳ ደረሰበት። ያዳም በጣም ተበሳጭቶ ቆይኔ ጓደኛ አይደለው እንዴት እንደዚህ እየለፈው ይህን ስራ ትሰራለህ በማለት በጣም ተናዶ አቤኒን እንዴት እንደዚህ ታደርጋለህ? ዜማዬ እኮ ትገኛል፣ ምን የማይሆን ውሳኔ ወሰንክ? ለኔ ስለምን አታስብልኝም? በማለት በጣም ተበሳጭቶ ያዳም አቤኒን ተናገረው። ያዳ በጣም ይቅርታ አድርግልኝ፣ በእኔ የተነሳ ብዙ ነገር እየሆንክ ነው፣ እኔ ደግሞ ያለ ዜማዬ ምንም አይነት ህይወት የለኝም በማለት ያዳም አቤኒ ያደረገው ነገር ቢያስከፋውም ግን ደግሞ አቤኒን መተው አልቻለም። ዜማን ለማግኘት ግዴታ አንተ መቆም አለብህ፣ ስለዚህ እንደዚህ አይነት ውሳኔ እንዳወስን በማለት ያዳም በጣም ተናዶ ይነግረዋል። አዳም ለአቤኒ ሄዶ ምግብ ያመጣለታል። እስኪን ካብላ ትንሽ ቅመስ፣ ምግብ ከበላም በጣም ቆየ ብሎም ይለዋል። አቤኒም አይ አያስፈልገኝም ያዳ በቃ ተወኝ አልበላም ብሎም ይመልስለታል። አዳም በጣም ይበሳጭና ቆይ ግን አቤኒ ራስክን በመጉዳት ምን ታገኛለህ? እባክን እኔንም አታበሳጨኝ። አቤኒም በጣም ይበሳጭና እኔ እኮ ጓደኛ ነኝ፣ እንደዚህ ትጎዳ ዝም ካልኩ ላይ ነው ጓደኝነቴ እባክን ብላ በማለት ይለምነዋል። እኔም አውቃለሁ ያዳ አንተ እኮ ብዙ ነገር አድርገልኛል፣ በዚህ ሰዓት ወንድምም እንደዚህ አያደርግም፣ እናም ተወይ በቃ አሁን ላይ ምንም ነገር መብላት አልፈልግም በማለት እምቢ ይለዋል። አዳም በጣም ይበሳጭና በቃን የሚልን አሰማም ማለት ነው። እኔም በቃ እኔ መብላት አልችልም፣ ልብላ ብለው ራሱ አልዋጠኛል፣ እባክን ያዳ ተወኝ ይለዋል። አዳም በቃ እሺ አላስጨንቅም ሲያስፈልግ ትበላለህ በማለት ምግቡን ይዞት ይሄዳል። ይህንም ብድግ ያደርግና ያዳ አንተንም ማስጨነቁ አይደል ብሎም ይጠይቀዋል። አዳም ብድግ ያደርግና እኔ የምታስጨንቀኝ ቅድም እንደሰራው ጅል ስራ ስትሰራ ነው እንጂ እንደዚህ አይደለም ይለዋል። ይህንም በቃ ሁለተኛ እንደዚህ አይነት ስራ አልሰራም፣ በጣም ይቅርታ። ያዳን ይቅርታ ጠይቀው፣ ምክንያቱም ደግሞ ራሱ ሊያጠፋ ስለነበረ ያዳ እኔ ይህን ነገር ያደረግኩት ትንሽ ጭንቅላቴ ስለረበሼ ነው ይለዋል። በጣም ብድግ ያደርግና አዎ አውቃለሁ ወንድሜ፣ እንደውም ጎበዝ ነህ፣ እኔ በአንተ ቦታ ሁሉ መቋቋም አልችልም ነበረ ብሎም ይለዋል። ብለህ ነው ያዳ እሺ ግን በቃ ብቻ አንተን ማስጨንቂያ፣ ማንኛውም ነገ ወደ ስራ ለመመለስ ወስኛለሁ። አቤኒ ነገሮች እስከሚስተካከሉ ድረስ ስራ ብሎ ነገር የለም፣ በቃ እኔ የምሰራው ይበቃል። አቤኒም ግራ በመቀባት ግን እኮ ይለዋል። አዳም ግን እኮ ብሎ ነገር የለም ይላል። አቤኒም ደግሞ እውነት ወንድሜ እሺ በቃ ደግሞ እንኳንም አወኩ ብሎም ሲለው ያዳም እኔም እንኳን አወኩ ወንድሜ ይላል። አመሰግናለሁ፣ አሁን በቃ እዚህ መቆዘም አያስፈልግም፣ ወጣ ብለን ንፋስ እንቀበል ይለዋል ያዳም። አቤኒም እሺ ብሎ ከያዳ ጋር አብሮ ይሄዳል። ይህን የጎደው የዜማዬ መጥፋት፣ ዜማዬ ተገኘች ተብሎ ከእንደገና ደግሞ ስጠፋ በጣም ያዘነው። ንዋም አቤል የት እንደሚሄድ ተደብቃም ስታየው ነበረ። እናም አገኘች። ንዋ አቤል አንተ አቤል ትለዋለች። አቤት ምን ፈለግሽ? አይ እኔስ ላወራ ፈልጌ ነበር ትለዋለች። አቤልም እሺ የፈለግሽውን ነገር አውሪኝ ብሎም ይላታል። ንዋም በጣም ትናደድና ለአቤል ይሄ ነገር መቆም ያለበት ትለዋለች። ስለምኑ ነገር ነው መቆም ያለበት ብሎ ይጠይቃታል። ግን በጣም በሳጭና እዩልሽ እኔ ምልሽንም ስሚ በቃ ይላታል። በጣምም ይናደድባታል። ቆይ አቤል ከመችለት ወዲህ ነው አንተ እንደዚህ አይነት ሰው የሆንከው? በጣም ማላቅ ሰው እኮ እየሆንክ ነው። አንተ ግን ምን አይነት ጨካኝ ብትሆን ነው እንደዚህ ሆንከው? ከመችለት ወዲህ ነው ብላ ነውም ትለዋለች። ልም አየሽ አንቺ ሴት ስለሆንሽ ምን የምታውቂ ነገር የለም፣ ዝም ብለሽ ነው ውጭ የምትይው። እንደ ልጁኜ ቤት ውስጥ ስራቶ መቀመጥ ምን ያክል እንደሆነ አንቺ አይገባሽም ታል። ንዋም በጣም ትናደድና እና ታዲያ አንተ በሰው ገንዘብ ነው እንዴ የምትቀየረው ትለዋለች። ደግሞ እዩልሽ ፈጣሪ ያመጣልኝ ነገር ነው ብሎም ይላታል። ንዋም በጣም ትበሳጭና አቤል በሰው ሬሳ ላይ ተረማምደ የምታገኘው ገንዘብ ለአንተ ምንም ነገር ሊጠቅምህ አይችልም በማለት አሁንም ትለዋለች። ንዋ እኔ ደግሞ ይህን የማደርገው ለእናታችን ስል ነው ብሎም ይላታል። በጣም ትናደድና እባክህ ወደዛ እውነቴን ነው የምልህ በእናቴ ስም አትደልል ትለዋለች። ለነገሩ እውነትሽን ነው፣ እናታችንም ይበቃትን ያክል እድሜ ኖራለች ይላታል። በጣም ትናደድና አቤልን በጥፊ ትለዋለች። በጣም ይናደድና ይኸውልሽ እንደዚህ አይነት ነገር ሁለተኛ ብትደግሚ ሬሳሽን ማንም አያገኘውም እሺ ብሏትም ይሄዳል። ከእንደገና የጨንቃትና ወንድሟ ስለሆነና እንዲሁም ስለተበሳጨ እሺ ታዲያ አሁን የት ነህ ብላም ትለዋለች። ይኸውልሽ
አይመለከትሽም ብሎ ጥሏት ይሄዳል። ሁሌ ወንድሜ በደንብ ይመለከተኛል። ከኔ ጀርባ ቁመ የሰው ህይወት ስታበላሽ ቁጭ ቁሜም አላይም። ድል ትመጣለች። ዜማዬና እንዲሁም ደግሞ የናቲ ወንድም ቁጭማው እየጠበቋት ነው። ናቲም ወንድም ይብልሽ በቃ አንቺ ሂጂ፣ እኔ እዚሁኜ ያለውን ነገር ላስተካክል። ለማንኛውም ምንም እንዳይፈጠር ይኸው እሷም እየመጣች ነው። በቃ ጥንቃቄ አድርግ፣ ችግር ውስጥ እንዳትገባ በማለት ዜማዬም ጥለው ትሄዳለች። እሱም ደግሞ እሺ ችግር የለም አታስቢ ብሏት ይሄዳል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰቡ ያልናችሁም የደወል ምልክቷን በመጫን ቤተሰቡ ነው። ዛሬም ዜማዬ ቀጣይ ክፍል ይዤላችሁ መጥቻለሁ። ላይክ ሼር አድርጉ። ቀጥታ ወደ ቪዲዮ። እድልን ያደነዝዛታል። እናም ከደነዘዘችበት ስነቃ ልዑል ቆይ ምንድን ነው የተፈጠረ ያለው ብላም ጠይቀዋለች። ሁሉም ተረጋጊ፣ ይኸውልሽ ይህን ነገር ያደረግኩትኝ ለአንቺ ደህንነት ስል ነው ብሎም ይላታል። ግራ በመጋባት ቆይ ደግሞ ምን ማለት ነው? ላንቺው ብዬ ነው ስትል አልገባኝም እስኪ አስረዳኝ በማለት ጠይቀዋለች። ልም ሁሉን ነገር ለእድል ከነገራት በኋላ እድልም ተረድተዋለች። እናም ካለችበትም ነቃች። እኮ ኢዛና የአንተ ወንድም በህይወት አለ፣ በዛ መልስ ደግሞ የእሷን ህይወት እፈልጋለሁ አለ ብላም ጠይቀዋል። ደግሞም ላሰማሽ ይችላለሁ ይላታል። እንዲሁም ካላመንሽኝ በራስ ጆሮ ትሰሚዋለች ብሎ የተቀደውን ሪከርድ ያሰማታል። ኢዛና ጋር ይደውላል። እናም ምን ወሰንክ ብሎም ይለዋል። ኢዛና እድልን ለማስወገድ ተስማምቻለሁ፣ ግን ደግሞ ከዛም በፊት ድሜናቲን ምንም እንደማታደርገው ቃል ግባልኝ ብሎ ይለዋል። ድምፅ ደግሞ እድል ቁጭ ብላ የሰማች ነው። አታስብ፣ ልታምነኝ ይገባል። ብቻ ያችን እንስስት አስወግዳት፣ በኋላ ወንድም ፊት ላይ ይመጣላል ይለዋል። እሺ ዛሬውኑ አስወግዳታለሁ ይለዋል። እድልም ይህን ሁሉ ሚስጥር ሰማች። እሺ በቃ በጣም ጥሩ፣ ግን ደግሞ ቀጣይ ስልክ እሷን ካስወገድክ በኋላ ይሁን በማለት ልዑልም እሺ በቃ ብሎ ስልኩን ይዘጋዋል። እድልም ይህ ሁሉ ነገር ሰማች። በጣም ትበሳጭና ይሄ ውሻ ትላለች። አይሽ ጓደኛሽ አንቺ እንደዚህ ነው፣ ጓደኛዬ ብለሽ አብረሽው ስትኖር የነበረው ይሄ ነው ብላም ይላል። ታዲያ ወንድምህን ለማትረፍ እኔ ልትገለኝ ነው ትላለች። እድልም እውነት አንቺን መግደል ፈልግ ኖሮ እስካሁን ድረስ አንቺን ቁሜ አላወራም ነበር ይላታል። ደግሞ አንቺን እንደገደልኩሽ ለሱ ማሳመን አለብኝ ይላታል። እንዴት አድርገህ ነው የምታሳምነው?